እስከ ዛሬ ያየናቸው ኮምፒውተሮች በሙሉ አንድ ትልቅ ድክመት ነበረባቸው። ዓለምን 0 እና 1 በሚባሉ ሁለት ቁጥሮች ብቻ ለመረዳት ይሞክራሉ። ነገር ግን ተፈጥሮ እንዲህ ቀላል አይደለችም። በኳንተም ዓለም ውስጥ አንድ ነገር በአንድ ጊዜ እዚያም እዚህም ሊሆን ይችላል። ዛሬ የሰው ልጅ ከ70 ዓመታት በላይ የታሰረበትን የ0 እና 1 እስር ቤት ሰብሮ የሚወጣበትን ኳንተም ኮምፒውቲንግ እንመለከታለን። ይህንን ለመረዳት አንድ ሳንቲም እናስብ። ሳንቲሙን ጠረጴዛ ላይ ስታስቀምጡት ራስ ወይም አንበሳ ሆኖ ያርፋል። ተራ ኮምፒውተሮች እንዲህ ናቸው። ነገር ግን ሳንቲሙን በከፍተኛ ፍጥነት ስታሽከረክሩት ሳንቲሙ እየተሽከረከረ ባለበት ቅጽበት ራስን ነው አንበሳን ነው። ይህ ሱፐር ፖዚሽን ይባላል። ኳንተም ኮምፒውተሮች ይህንን የመሽከርከር ሁኔታ ተጠቅመው በአንድ ጊዜ በሚሊዮን የሚቆጠሩ ስሌቶችን ያሰላሉ። ይህ ለምን አስፈለገ? ለምሳሌ አንድ መድኃኒት በሰውነታችን ውስጥ እንዴት እንደሚሠራ ለማወቅ በሚሊዮን የሚቆጠሩ አተሞችን ባህሪ ማጥናት ይጠይቃል። ተራ ኮምፒውተሮች ይህንን ለማድረግ ሺህ ዓመታት ይፈጅባቸዋል። ኳንተም ኮምፒውተር ግን በጥቂት ደቂቃዎች ውስጥ ይጨርሰዋል። ካንሰርን ማከም፣ የአየር ንብረት ለውጥን መቆጣጠር እና የማይሰበሩ የኢንተርኔት ደህንነት ቁልፎችን መፍጠር፣ ይህ ሁሉ በኳንተም ኮምፒውተር እጅ ላይ ነው። እኛ አሁን ያለነው ኳንተም ኮምፒውቲንግ ገና በጨቅላነቱ ባለበት ዘመን ላይ ነው። ልክ እንደ መጀመሪያው ግዙፍ ኮምፒውተር ኳንተም ኮምፒውተሮችም ዛሬ ትልቅ ክፍል ይይዛሉ፣ እጅግ በጣም ይቀዘቅዛሉ። ነገር ግን ወደፊት ዓለም እንዴት እንደሚቀይሩት መገመት እንኳን ይከብዳል። የኮምፒውተር ታሪክ ከአቶም እስከ ህዋ ይቀጥላል።